የዓለም ዋንጫ የተጠበቀ ነው። እንግዲህ ቀናት ቀርተውታል። ኢራን ብሔራዊ ቡድን አባላት በአሜሪካ የሚኖራቸው ቆይታ የጀመረው በሜክሲኮ በማረፍ ነው። ታዲያ ሜክሲኮ ሲያርፉ #168 የሚል ባጅ አነስተኛ ባጅ ለጥፈው ነበርና ይሄ ጉዳይ የውዝግቡ መጀመሪያ ሆኗል። 168 የሚለው ቁጥር ምንድነው ካላችሁ በዚህ የአሜሪካ የእስራኤል በጋራ ሆነው ኢራን ላይ ጦርነት በጀመሩበት የመጀመሪያ ቀን ላይ ከ100 ቀን በፊት ማለት ነው ሚናብ እየተባለ የሚጠራ አንድ የሴቶች ትምህርት ቤት ላይ የሚሳኤል ጥቃት ተፈጽሞ 168 የሚሆኑ ሴት ህፃናት ተማሪዎች ተገለዋል። ያንን ጥቃት የአሜሪካ ቶም ሃውክስ እየተባለ የሚጠራ ሚሳኤል እንዳደረሰና ኃላፊነቱም የአሜሪካ እንደሆነ በርካቶች ይገልጻሉ። የቪዲዮ ማስረጃዎች አሉ። አሜሪካ ጉዳዩን እየመረመርኩ ነው ከማለት ውጪ ያለችው ነገር የለም። ታዲያ እነዚህ ኢራናውያን ገና ሜክሲኮ ሲደርሱ ያንን ሊያስታውስ በሚችል ሁኔታ #168 የሚል አይነት ባጅን በኮታቸው ላይ ለጥፈው መግባታቸው በመጪዎቹ ጊዜ ያው ኢራን ሶስቱንም የምድብ ጨዋታዎቿን በአሜሪካ ውስጥ ነው የምታከናውነውና ይሄ ሶስቱን የምድብ ጨዋታዎች አሜሪካ ውስጥ ካከናወነች በኋላ ለአንድ ቀን እንኳን እንዲቆዩ አልተፈቀደላቸውም። ቪዛቸው በሰዓታት የተገደቡ እንደሆነ ተነግሯል። ታዲያ የኢራን እግር ኳስ ብሔራዊ ቡድን አባላት አጋጣሚውን እንደው ለመጠቀም ሊባል በሚችል ሁኔታ 168ቱን ሴት ህፃናት ተማሪዎች የተገደሉበትን የአየር ላይ ጥቃት በማስታወስ ገና እግራቸው ሜክሲኮ ሲገልጥ የውዝግቡ ሂደት አንድ ብሎ ጀምሯል። በስፖርቱ ላይ ያው እንደምታውቁት ስፖርታዊ ነክ ነገሮችን ለፖለቲካ ዓላማ መዋል አይቻልም የሚል አይነት አቋምን ፊፋ ከዚህ ቀደም ማስታወቁ አይዘነጋም። ነገር ግን እነዚህ ተጫዋቾች በአውሮፕላን ላይ እያሉ በጉዞ ላይ እያሉ ስለሆነ ይህንን #168 የሚለውን ባጅ ያደረጉት እንደ ስፖርታዊ ህግ ጥሰት ተደርጎ አልተቆጠረባቸውም። በአሜሪካ ውስጥ በሚኖር የምድብ ጨዋታዎቻቸው ላይም ነገሩ ፖለቲካዊ ቅርጽ እንዳይሰጠው በጣም ስጋቶች አሉ። ለማንኛውም ይሄኛው ጉዳይ ከዓለም ዋንጫው ጋር ተገናኝቶ የምጠብቀው አንድ አበይት ነገር ነው፣ የኢራንና የአሜሪካ ጨዋታዎችን ማለት ነውና